መስማት አልፈልግም። ከሚስቴ ጋር ከልጄ ጋር ደስተኛ ቤተሰብ ላይ ግጭት ሲፈጠር ድንገት ውስጥ የገባ በጣም ደህና ነው። አብርሃም ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ይሰማል። ጎረቤቶቻችን እነ መታቶች እነ መድኃኒቶች እነ ቆርጦ ቀጥሎች ሩታ መድኃኒት አበላችሁ መተት አሰራችበት ያላችሁ ደህና ናችሁ? እንዴት ናችሁ? እንግዲህ ቆርጣችሁ ወቁ። ዶክተሯ ምን ብላለች? አብርሃም ያለበት ሁኔታ ጥሩ ነው፣ ይሄ ነገር የመጣው ከጭንቀትና እረፍት ከማጣት የተነሳ ነው ብላለች ማለት ነው። እንግዲህ ጋሽ አሸብርም ምን ብሏል? ከልጄና ከሚስቴ ደስተኛ ነበርኩኝ፣ ነገር ግን የቤተሰብ ያለመስማማት ጭቅጭቅ ሲመጣ እኔ ሌላ ቴንሽን ውስጥ ገባሁኝ። ከዛ የተነሳ ነው ምንም ነገር የለብኝም፣ እኔ ከሚስቴ ጋር ደስተኛ ነኝ ብሏል ማለት ነው። ውሽምትዬ ተስፋሽን ቁረጪ። አንቺ ለነገሩ ምን ተስፋ ትቆርጫለሽ? አንቺ ስግብግብ ማለት ነው። ሌላው ሩታዬና ውሽሚት እንግዲህ ግብ ግብ ተያይዟል ማለት ነው። ግብ ግብ ተያይዟል። እንዶ ሩታዬ እንዶ ስሞትልሽ ስቀበርልሽ የኔ ድምፅ የምትሰሚው መቼ ነው? ምን አለበት እቺ ሴትዮ በጥፊ በካልቹ ብታናጊያት፣ በግራና በጥፊ ምንድነው በቀኝ ብታጣድፊያት ማለት ነው። አቤት 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 አቤት! አብርሽዬ ምንድነው? ምን ያስገበግብሻል? አብርሽ አይፈልግሽም። ይኸው ከሚስቴ ጋር ደስተኛ ነኝ ከልጄ ጋር ደስተኛ ነኝ ብለዋል ማለት ነው። እረፊው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ዶክተሯ ደህና ናት እያለች የዳኒ ማሽቃበጥ ምን ይሉታል? አንተ የወጥ ቤት ማማሲያ ተው፣ አንተ ሰውዬ ተው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ጋሽ አሸብርዬ እንኳንም ነቃህልን፣ እንኳንም ሰላም መሆንህን ተናገሩ ዶክተሮቹ። ግን የመጀመሪያ ዶክተሯና ቡዜ ግን ለምንድን ነው የሳቁት? ኧረ ቀለም ተያየሽ አሳልፊ ታይ ለካ ሰላምታም አልሰጠውኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንግዲህ የነሩታ ቪዲዮ ነው ማለት ነው። በጉጉት ስንጠብቀው የዋልነው ቪዲዮ ማለት ነው። እንደው አብርሃም ምን ሆነ? ሆስፒታል ገባ። ከሆስፒታል ምንስ ታደረገለት? ምንስ አሉ ዶክተሮቹ እያልን እንግዲህ ስንጨነቅ ስንጠበብ ከማዳም ስራ በስተጀርባ የአብርሃም ነገር ሲያስጨንቀን ውሎ ይኸው በማታው ተለቆልናል ማለት ነው። ጋሽ አሸብር ወደ ሆስፒታል ገብቶ ተገቢውን ምርመራ ሰርጀሪ አረቀለንቀስ ላብራቶሪ አልትራሳውንድ ሽንት ምርመራ ሰገራ ምርመራ ተደርጎለት እንግዲህ ውጤቱ ይፋ ሆኗል ማለት ነው። ባደረግነው ምርመራ ምንም ነገር የለም፣ አብርሃም ጥሩ ሁኔታ ላይ ነው ያለው። ሲጠየቅም እሱ ራሱ ተናግሯል። እኔ ሰላም ነኝ፣ ምንም ችግር የለብኝም። በአሁን ሰዓት ከልጄ ጋር እና ከሚስቴ ጋር ሰላማዊ የሆነ ደስተኛ ሆኜ እየኖርኩ ነበር። ነገር ግን እናባባ ዴቭ እነማማ ቡዜ ድሮ አይደለም ለካ የሰሞኑ ሽሚቴ ሰላም ስላነሱኝ እንግዲህ ቴንሽን ውስጥ ገብቼ ጭንቅላት ያዞረኝና ወደኩኝ እንጂ ምንም ችግር የለብኝም ብሎ እንግዲህ ለዶክተሯ ተናግሯል ማለት ነው። ዶክተሯም እንግዲህ ያለበት ሁኔታ ጥሩ ነው ብላለች ማለት ነው። ጥሩ ነው ብላለች። እንግዲህ እረፉ ጎረቤቶቻችን። አንዴ መተት አሰርታበታለች፣ አንዴ ጠንቋይ ቤት ሄዳ እንደዚህ ምንም ነገር ሳይሳካላችሁ ሲቀር ደግሞ ከምግብ ጋር መድኃኒት አብልተዋለች ሩታ ብላችሁ የሩታ ወንጀል ስታቀሉ ለነበራችሁ አሁን ላይም ወንጀሏን እያጠባችሁ ያላችሁ አንዳንድ ዶንቆሮና ድናቁርቶች እንግዲህ ሰምታችኋል አይደለም? ሰምታችኋል። ምን ለነገሩ ለእናንተ መንገር እኮ እውነቴን ነው። በድንጋይ ላይ ውሃ ማፍሰስ ማለት እኮ ነው። እውነቴን ነው። እናንተ እኮ ድንጋይ ናችሁ። አይገባችሁም። እንደዚህም ራሱ እያሳየናችሁ እኮ አይገባችሁም። እና እረፉ። እውነቴን ነው። ጎረቤቶቻችን እረፉ። በቃ እንደው ከዛሬ ጀምራችሁ ሩታን ይቅርታ ጠይቋት።
መቼም እናንተ ከዶክተር በላይ ነኝ አትሉም አይደለ? እንግዲህ መድኃኒትም እያላችሁ ነበረ። ምንም ነገር የለም፣ ወፍ የለም። ውጤቱም እንደሚያሳየው በቃ እረፍት ማጣት ነው፣ ሰላም ማጣት ነው። በቃ እህቱ ሰላም አነሳችው፣ ወንድሙ ሰላም አነሳው። ውሽሚት በግድ ለእኔ ካልሆንክ ከትዳር አጋር ከልጅህና እናት ጋር መሆን የለብህን ግዴታ እኔን አቅፌ እንዶ ካልሳምኩ ካልገመጨስኩ ሞች ይገኛለሁ ብላ ሰላሙን አነሳችው። ለበሽታ ዳረገችው ማለት ነው። ይሰማል ጎረቤቶቻችን። ስለዚህ እረፉ፣ እውነቴን ነው እረፉ። በቃ አብርሃም ሰላም ነው፣ ምንም ነገር የለበትም። እኔ እኮ ሰላም አይደለም ይላል ዳኒ ማለት። አንተ ከዶክተር በላይ ነህ እንዴ? ሰላምማ ስላልሆነ ነው እንደዚህ ሆነው። ምን ሆነሃል አንተ ሰውዬ? ምን ሆነሃል? ግድ ካልታመመልኝ አብርሃም በሽተኛ ነው ተብሎ ካልተነገረኝ አልክ። ምንድን ነው አሽቋለጥክ? ወንድሙና እህቱ ዛሬ ደግሞ እረፍ ስንል አንተ ደግሞ አሽቋለጥክ። አንተና ውሽሚት ማለት ነው። ጭራሽ እኮ አቅፈው ስታቅፈው ሩታ ደገፍ ብሎ ወደ ሩታ ተደግፎ ድቀቂው። አንቺ ነሽ ለዚህ የዳረግሽው። የአንቺ ስራ አይታወቅሽም? ሩታማ ሰብስባ ያዘችው እንጂ ሰብስባ ስትር እንዲል ያደረገችው እንጂ እኮ ምንም ያደረገችው ነገር የለም። አንቺ ነሽ አደባባይ ላይ አስጥተሽው ልጁ ጭንቀት ውስጥ የከተሽው ማለት ነው። የሌለው ማንነት ሰጥተሽው አንቺ ነሽ አባልገሽው እንግዲህ ጭንቀት ውስጥ ቴንሽን ውስጥ የከተሽው ማለት ነው። ማንሽ ውሽሚትዬ ማለት ነው። አንቺ ነሽ እንደዚያ ያደረግሽው ይህ ትላለች ማለት ነው። እንደው ማነው አንቺን በጥፊ ብቻ አንድ አጩሎ የሚያስደስተኝ ሰው ማለት ነው። አንቺ በጥፊ ነበር ማዞር ማለት ነው። እንዲህ በቃ አይፈልግሽም ልጁ፣ በቃ አይፈልግሽም። ከዛሬ ጀምረሽ እንደውም እሷ አጠገባ ድርሽ ባት ይሻልሻል። አንቺ እየተዋርሽ እየቀለልሽ እኮ ነው። ዶክተሩ ጋር እንግዲህ ዶክተሯ ስትጠይቀው እኔ ምንም ነገር የለብኝም ከሚስቴና ከልጄ ጋር ደስተኛ በቃ አንቺ ነሽ በሽታ የሆንሽበት ማለት ነው። ውሽሚትዬ እውነቴን ነው የምልሽ፣ አንቺ ነሽ በሽተኛ ያደረግሽው። ስለዚህ ራቂ ነው የምልሽ ማለት ነው። ራቂ፣ እውነቴን ነው ሩታዬ። እንደዚህ አትታገች። እንደዚህ ልትታሻሸው ስትመጣ ያው የለመደችው ነገር አይደለ ከእሱ ጋር መተሻሸት። እንዶ በጥፊ አታባቢያት፣ ወደዛ ሂጂ፣ አታፍኙ፣ እንደዚህ አትባያት። በጥፊ እያወለወልሽ ራሷን እንድትሰጥ ነው እንደውም ድጋሚ እሷን ማድረግ ያለብሽ ማለት ነው። እውነቴን ነው የምልሽ። እና ምንድን ነው ዴቭ ዛሬ አዳልጦታል። ዴቭ እኮ ከትላንትና ጀምሮ እያዳለጠው ነገር። ከዛ ምንድነው እሱ ምሳ በልቷል አለ ማለት ነው። ምሳ በልቷል። ሩታ ደነገጠች። የኔ አክተር ማለት ነው ድንግጥ አለች። ለምን ትላንትና በሰሩት ቪዲዮ በሌሊቱ ለመሸሽ ለምን አስፈለገ? በሌሊቱ ወጥታችሁ ለማምለጥ ለምን አስፈለገ እያሉ ነበር አይደለ? ዛሬ ዴቭ ተሳስቶ ምሳ በልቷል እንዴ ምሳ በልቷል ምናምን ሲል ሌሊት ጠዋት ላይ ነው ቁርስ የበላው ጠዋት ላይ ነው ቁርስ የበላው አለች ማለት ነው። ሩታ ደንግጣለች። እና እንትን ለማለት ማለት ይሄ ከተናገሩት ነገር ለማመሳሰል ሞከረች ማለት ነው። ዴቭ ግን ድራማቸው ግን እያሳጣባቸው ነው። አሳጣባቸው። ዛሬ ስመመን ቡዜ ተሳሳቱ እኮ እናቴ። ሲስቁ አያችሁ አይደለ? ነርሷንም ግልኮስ ምናምን ስታስይዝ የነበረችው እሷንም እየሳቀች ገና ከእንትኑ ይሄ ከአልጋው ገፍተው ሲያስገቡት ነው እሷ መሳቅ የጀመረችው ማለት ነው። አቤት እናቴ። ዛሬ መጨረሻ እንድናምናቸው እኮ የእንትኑ ይሄ የሆስፒታሉ ስም ይሄ ታፔላውን ማለት ነው። ታፔላው ራሱ አሳዩን እኮ። ስንት ነው ግን የከፈላቸው? እኔ እንደውም ማለት ነው አብርሃም ስጠይቀው የነበረችው ዶክተር ማለት ነው። አሁን ይቅርታ አድርጉልኝና እኔ ዶክተር አልመሰለችኝም። ምርመራ ክፍል ይሄ ምንድን ነው ፖሊስ ጣቢያ አለ አይደለ? የምርመራ ክፍል ማለት ነው። የሚጠይቋቸው እንዴት ወንጀሉ እንዴት ምናምን ብለው የሚጠይቁት እነሱ ናቸው የመሰለችኝ ማለት ነው። እቺ ሴትዮ ጠበቃ ናት ወይስ አቃቤ ሕግ ናት ልል ነበር። መጨረሻ ላይ ውጤቱ ምንም አያሳይም፣ የእረፍት ማጣት ነው ምናምን ስትል ነው ሀይቺ ሴትዮ በቃ ዶክተር ናት ማለት ነው ብዬ ቲንግ ያደረግኩት ማለት ነው። ቲንግ አደረግኩኝ፣ ፋራ አይደለሁኝማ። እና ለማንኛውም አብርሃምዬ እንኳንም ደህና ሆንክ፣ እንኳንም የሚስትህና የኤፍሬም ነፃ መሆናቸውን አሳወቅ። የፍሬምን ተጨነቀኩ በእነዚህ ሰዎች ማለት ነው። ተጨነቀኩ፣ ሰላሙን አሳጡት። እንግዲህ ገብቶ እሱ ነው እንግዲህ የእሱ ሰላም መሆን ደህና መሆንን ማወቅን የሚፈልጉ ብዙዎቹ አሉ። ዶክተርዬ እንግዲህ ተናገሪ፣ ውጤቱን እንዳሳየሽ ከሆነ ያለውን ነገር በሙሉ ይፋ አድርጊ ብሎ የፍሬም እንግዲህ ገብቶ ለዶክተሯ ሲነግራት እንግዲህ እሷም እንደደረሰኝ ውጤት ምንም ነገር የለም፣ አብርሃም ሰላም ነው፣ ምንም ነገር የለበትም፣ የእረፍት ማጣት ነው ብላለች። እንግዲህ ሰላም ሰጡት እነማማ ቡዜ እና አባባ ዴፍ። እውነቴ ነው ልጁ ሰላም ስጡት፣ በቃ ሰላም ስጡት፣ ልጁን ያሳድግበት፣ ሚስቱን ከሚስቱ ጋር ጥሩ ላይፍ ያሳልፍ። ምን ሆናችሁ ነው እናንተ? ምቀኛ፣ የወንድም ምቀኛ፣ የእህት ምቀኛ አለ እንዴ?
እና ሰላሙን ስጡት። በቃ ትዳሩን ይምራበት። ውሽሚትም የራስሽን ህይወት ምሪ፣ ሂጂ ወደ ቤተሰቦችሽ። እንዴ ቤተሰብ ደግሞ ቤተሰቧን ሊመጡ ነው እያሉ ነበር፣ ቅሌታሞች ማለት ነው። ደግሞ ከሱ አልፏ ቤተሰቦቿን ሊያዋርዱ ነው ዘንድሮ። እነሱ ነገ ይመጣበታለሁ። እና ውሽሚትዬ ከአብርሃምና ከሩታ ህይወት ውልቅ ብለሽ ውጪ፣ አይፈልግሽም። እነ ጎረቤቶቻችንም ሩታዬን ይቅርታ ጠይቁ፣ ኤፍሬምን ይቅርታ ጠይቁ። እናንተ ወራዶች ማለት ነው። አንዴ መድኃኒት፣ አንዴ መተት፣ አንዴ ዝትት፣ አንዴ ዛትት፣ አንዴ አተት ስትሉ እንግዲህ ይኸው ይፋ ሆነ። ምንም ነገር የለም፣ ምንም ነገር የለም። አትበጥረቁ። ከዚህ በኋላ በቃ አይዲያ አርጋችሁ ሩታ 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 ኝኝ ስትሉ አትዋሉ። በቃ አትዋሉ። እስኪ በቃ ልቀቋት፣ ተፋቷት። እንደውም ጀግኒት፣ የኔ አንበሳ፣ የኔ አክተር በሏት ሩትዬ፣ የኔ ቆንጆ ማለት ነው።